አቤት ሰይድም ወንዶችን ካገባህ ራስህ ተንጣተህ ራስህ ተቃጥለህ ነው የምትሞተው። ይሄ ፍርጃ ነው ፈተና ነው ይሄ ማለት ነው። ሀያም ማግባብ እኔ ምን አሻይ ትላለች መልሳ በእኔ ላይ ሌላ ሴት ካየ 7 ሰማይ ነው የምልክህ አለችኝ። 7 ሰማይ ገና ሳታገባ 7 ሰማይ ልካለሁ እያለች ያለችን ሴት እንዴት ነው ውስጧ ንጹህ ነው ውስጧ ጥሩ ነው አመለካከቷ አስተሳሰቧ ትላለች። አስተሳሰቧ ምኑ ላይ ነው ጥሩ? እኔ አንዳንዴ ዝም ብዬ ሳስበው አንዳንዴ ሁሉም ሰው ጥፋት ያጠፋል። ግን አንቺ ስለ ሱመያ ምንም ስለማታውቂ ዝም በይ። ድንገት ሱመያ ተንስታ የሆነ ነገር ካለችሽ በአንድ ሰዓት ውስጥ ሰራተኛዋ አድርጋ ቁጭ ታደርግሻለች። አይደለም የባሏ ሚስት ልትሆኚ የራሷ ሰራተኛ ሆነሽ ከዛ ይሄ የምንጣጣው ምላስሽ መንጣጫ ቦታውን ያገኛል ማለት ነው። ምላስሽን ቀነስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች ያላችሁበት ሰላማችሁ ይብዛ ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ምንድነው የሰይድ ሚስት እንዳያችኋት ሱመያን ተዋት። ሴት ልጅ ስትፈልግ አታውቅም ያለች ለሰይድ ምክር እየሰጠች ነው ወላ ለሱመያ ያልገባኝ ነገር ማለት ነው። ግን በሱመያ በኩል አንድ ነገር ልንገርሽ፣ የሷን ስም ሳታነሽ ዝም ብለሽ ሰይድ ጋር ብትጃጃይ ይሻልሻል። ግን የሷን ስም እንደዚህ ያነሳሽ በዛም በዚህም ፍት ያልሽ የተፍጨረጨርሽ የምትንጣጭ ከሆነ እመኚ መጨረሻሽ አያምርም። አንቺ ራስሽ ምላስ ለአዩም አልጠቀመም። አዩም እንደዛ ካንተ ምንም አልፈልግም ካንተ ምንም አልልም ብላ ያስከሰረችውን አስከስራ በባዶ ስትቀር ነው ታሄደችው። አሁን እቺም ልክ እንደዛችሁ ናት። ጠማ ይገርመኛል። እኔ አንዳንዴ ግን ሱመያን በክፉ ባታነሽ አንቺ ጥሩ ነው። በክፉ ቀርቶ አይደለም ስሟን በደግ ባታነሽ ይሻልሻል። ለምን እንደው ታውቂያለሽ? ድንገት የተነሳችሽ ቀን የራሷ ሰራተኛ ነው የምታደርግሽ። አይደለም የባሏ ሚስት ታደርግሽ ማለት ነው። አንቺ ገና ሳያገባሽ ባል ልክ እንደ ባልሽ ይዘሽ ብዙ ነገር ታወሪያለሽ። እኔ ደግሞ ተጋባችሁ መስሎኝ ጉድ እኮ ነው። ግን አንቺ ቤትም ንብረትም ሴት ልጅ 4 ልጅ 4 ወንድ 4 ሴት ነው የምትፈልጊው። 8 ልጆች ትወልጃለሽ። ግን ባንቺ ላይ ሴት እንዳይ አትፈልጊም። ባንቺ ላይ ሴት እንዳይ ካልፈለግሽ አንቺ በሱመያ ላይ የታየሽ እኮ ነው። አንቺስ ነገ ጧት 4 ልጅና 8 ልጅ ስትወልጂ ሰይድ የቀሩት ልጆቹን ለመውለድ ሌላ ሚስት ሲያገባ 4 ነው ደግሞ ማግባት የሚችለው። 20 ምን ንግድ መሰለሽ እንደ ድኑ የማይመለከተው ነገር ይዘሽ ጥሩ ታረጋለሽ አንቺ ዝም ብለሽ ማለት ነው። 20 ማለት ያኔ ንግድ ይጀምርባቸው ነው እንጂ አግብቶ ይቀመጣባቸው ብለሽ አንቺ ለራስሽ እንደማታስቢ ተስፋ አድርግልሻለሁ። ገና ግን ሳታገቢው ወደ 7ኛ ሰማይ መላክሽ ማሰብሽ ራሱ ጥሩ ነው። ከ7ኛ በላይስ አቅሙ የለሽም። እንደው አንዳንዴ አለመሳቅም እኮ እዳ ነው። አለመሳቅ ያለኝ ምክር በቃ ሱመያ ምናምን የምትለው ነገር ተው በቃ ማለት የራስህን ህይወት ምራ በቃ። እኔ እንጃ እንዴ እስከመቼ ነው እሷን እየፈለክ ምንድነው ሲጀመር አንተ ሴት ስትፈልግ አይገባትም። ገባህ አይደለ? ግን ደግሞ ያንተ ዋጋ ሲገባት እሷ ለምናክ ትመጣለች። አሁን እየፈለካት እንደሆነ እሷን ፈልጋ ትመጣበት ጊዜ ይኖራል። ገባህ አይደለ? ግን አሁን ሱመያ ምናምን ማለት ተውና እስቲ እኔ እናንተ እንጋባና በፍቅር እስቲ እንኑር በቃ ገብተን በፍቅር እንኑር። ከዛ ሱመያን ትምጣ። ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ይበርልኝ። እስኪ ሰላም ባያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንኳን ኖርሽ እንኳን አብረን ኖር እንዴ ወይኔ እንኳን አብረን እንዴት ነው የሚባለው? እንኳን አብረን ቆየን መሰለኝ ነው። አብረን ኖር እስቲ ገና ከመቼው ይሄርን ነው ገና እኮ ብዙ እንደኖርን አስመሰልሽው። እንኖራለን እንዴ እንኖራለን ሲጀመርም ግን እንኖራለን። ኦኬ ውድ ቤተሰቦቻችን እንግዲህ ያለነው እዚሁ በአዳማ ውስጥ ፍሎራ መናፈሻ ነው ያለነው። ደስ የምትል አየር አለች። ቆንጆ ጎጆች አሉ እዚህ ግቢ ውስጥ። ደስ የሚል አየር አለ።
መናፈሻ ነው፣ ካፌ ነው። እዚህ ጋር ሆቴልም ምናምን ሁሉም ነገር አለ። በቃ ደስ የሚል ነገር ነው። ደስ የሚል ቦታ ነው ያለ ነው። በጣም ደስ የሚል እየተናፈስን ነው። ከሷ ጋራ አየር እየወሰድን ነው። ያው ደስ የሚል ኦክሲጅን አለ። በጣም አዲስ ህይወት በአዲስ ኦክሲጅን እንጀምራለን። በአዲስ አየር ማለት ነው። በአዲስ አየር ጀምረን ነው በአዲስ አየር ጀምረን አዲሱን ህይወት ከዛ በኋላ አዲስ አየር ሲሆን ምን ይሆናል? ያው ሁሉ ነገር ማለት እንደ አዲስ ነው ሁሉ ነገር የሚቀጥለው እንጀምረውና ስለዚህ አዲስ ነገር ያስፈልገናል ብለን ነው እዚህ ቦታ የመጣ ነው። ያው በቃ በአዲስ ህይወት ስንኖር አዲስ ልጆች እንወልዳለን። ግድ ነው። አዲስ ኃይል አለ፣ አዲስ ጉልበት አለ። ስንት ነው የምፈልገው አንተ? ስንት ልጅ ነው የምፈልገው? እኔ ከቻልሽ 50 ሙሉ ልጅ ምን አገባኝ? ግን አንቺ በቃ ዝም ብዬ ሳስብሽ እንደዚሁ የተንጣጣሽ ሰይድን አንቺ በህይወት ውስጥ የሚመጡ ሴቶች ያናድዱካል፣ ጨጓራህን ይልጡሃል፣ ጨጓራህን ያሳሙሃል አልሽ እንጂ አንቺ ነሽ ለሰይድ ጨጓራ መላጥና ለሰይድ ጨጓራ ምክንያት የምትሆኚ። ዝም ብዬ ሳስብሽ እንደዚሁ ሚጥሚጣ ነሽ። ሚጥሚጣ እንደዚህ ሰው ሲደልክ ሚጥሚጣ የሚከነክን እንደዛ ነሽ። ልብላብ ነሽ ማለት ነው። ግን አላህ ይስጥር። ግን አንቺና ሰይድ አብራችሁ ሆናችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። ማንም ሰው ሊይዛችሁ የሚችል የለም። ሁለታችሁም ልጅ አይደላችሁም። በህይወታችሁ ውስጥ የምትወስኑት አንቺና እሱ ናችሁ። ግን የውሳኔያችሁ ዝም ብዬ ሳስበው አሁንም መጨረሻው አያምርም። እስኪ አሁን ሰይድን በአንድ ንግግር ይዘሽዋል። ምንድነው? እና ቀልዴን ነው እንዴ? ያው ሳልዋሽ 8 ፈልጋለሁ። 4 ወንድ 4 ሴት። ወላሂ እውነት 8 እርግጠኛ ነሽ? እርግጠኛ ነኝ። በጣም ደስ ይላል። በቃ የቀሩትን ልጆች ደግሞ ከሌሎች ሚስቶች ይወልዳል። ምን ማለት ነው? እንደዚህ መታሰብ ከሆነ ማለት ነው ነፍስህ 7ኛ ሰማይ ነው መልክልሽ። እሺ እንጂ አዎ እንዴ ነው ነው ነው። አሁን ቀናሽ ማለት ነው። በጣም በደንብ ነው ማርቃ ነው። ነፍሴን በበኩል ነው ልከት በተገኘ መንገድ ለማን ነው? በሞተረኛ ነው ወይስ በመድረድ? እሱ እና ያለን ችግር የለም። ለራሴ ግን እንድታይ አልፈልግም። እኔ ወይ ምሬን ነው። አሁን ቀልዱን አቁሚና እኮ እኔ ቀልድ እኮ ያለ ማንተ ቀልድ ነው። መረም ተግባብተናል እኮ ተግባብተናል። እናንተም አሁን ተግባብተን የለ በጣም ተግባብተን የፈለከው አይደለም። አንድ 10 ብታገባ አይመለከተኝም ብለሻል ነው። ግን ማለቴ ያው እኔ እንጃ ግን ውስጥ አልፈቀደም። ከልቤ አልፈቀድኩም። ሀያም አግባ ችግር የለውም። ግን እነሱ ምንም አያደርጉልህ። ጨጓራን አቃጥለው ሊደፉክ ነው እንጂ ምንም አያደርጉልህም። የማን ጨጓራ? ያንተና ተቃጥልክ እኮ አሁን እራሱ አንተ አልታወቀህም እንጂ በጣም ተቃጥለሃል እኮ ነው እኮ ተቃጥልኩኝ። አሁንም እንደዚያ ግን አገባለሁ አስባለሁ። ሌላ ከኔ ውጭ አሁን እስቲ ከኔ ብትወጥ ቆንጆ ታገኛለህ። ካቆን ነገር ከተባለ ባገኝስ ታገኝ ትችላለህ። በርግጥ ራስሽን ቆንጆ ነኝ እያልሽ ነው? ያው ቆንጆ ነኝ አስቀያሚ አይደለሁም፣ ግን ቆንጆ ነኝ ብዬ አላስብም። ያው ቆንጆ ነኝ፣ ያው ከማንም አላንስም። ግን ደግሞ ከፊት ቆንጅና የውስጥ ቆንጅና ይበልጣል ብዬ የማምን ሴት ነኝና ለዛ ብዬ ነው። ግን ችግር የለውም ብታገባ ከፈለክ አንተ 50 ማግባ። ግን አንተ እንድትጎዳብኝ አልፈልግም። የተጎዳው ይበቃልና የውስጥ ቆንጅና ነው ዋናው እንጂ የመልክ ቆንጅና ምን ያደርጋል? መልክ ምን ያደርጋል? ሲጀመር ጠቅማለህ እንደ መልክ እሱማ አይጠቅምም። ግን የውስጥ ለጊዜው ይጠቅም ይችላል። አንቺ የውስጥ ቆንጅና ቆንጆ ነኝ አልሽ። እኔ ግን የውስጡን አላየሁትም። እና ያለ የት ነው በበኩል ተሰይ በፈለከው መንገድ አድርገህ አሳይሃለሁ። እውነት እሺ። ግን ዋና የውስጥ ቆንጅና ነው ብዬ ስለማስብ ነው። ግን እንደዚህ ቆንጆ ነኝ እኔ። ኦኬ እና አንተና እኔ ኒካህ አስረን አንድ ቤት አንድ ጣራ ስር መኖር እንጀምር። ልጆችን እንወልድ፣ በደስታ እንኑር፣ በፍቅር እንኑር። ብትፈታኝ እንኳን ነገ ጧት ብትጠላኝ እኔ ካንተ ምንም አልፈልግም። ሀብትም ንብረትም ብርም እንድትሰጥኝ አልፈልግም ምናምን ስላልሽው አሁን ሰይድ በዚች ጥሩ ሴት አድርጎ ስሉሻል። ለምን እሱ አሁን ያሳስበው ካሱ ብር አልፈልግም ደስታህን ብቻ ነው የሚፈልገው ስላልሽ እውነትም ደስታውን ብቻ የምትፈልጊ ይመስሎታል ማለት ነው። ግን አንቺ ደስታውን ብቻ አይደለም የምትፈልጊው። በዚህ መንጣጣትሽ ደስታ ልታስገኝለት አይደለም። ጨጓራውን ልጠሽ ሰውየውን ማሰቢያው ራሱ ሳትልጭ አትቀሪም አይደለም ጨጓራውን በዚህ ሁኔታሽ ማለት ነው። ግን ምንድነው የሰይድ ደስታ የሰይድ
ፈርሃ ያለው ከሚስቱና ከልጆቹ ጋር ነው። መኝኛ የትም አይደለም። ጊዜ ሊወስድ ይችላል ይሄንን ለማወቅ፣ ጊዜ ሊወስድ ይችላል ይሄንን ለመረዳት። ግን ዙሮ ተዛዝሮ ቦታው የሱ ቦታ ልጆቹና ሚስቱ ጋር ነው። በዛም ዞረ፣ በዚህም ዞረ፣ በዛም ወጣ፣ በዚህም ወረደ፣ ተመልሶ ሱመያ ጋር መሄዱ አይቀርም። ግን እስከዛው ድረስ የዛ ሰዓት አንቺ አሁን እንደዚህ የምትንጣጭውን የዛ ጊዜ አንቺ ምንም አታንገራግሪም። አናቱን ብለሽ በእንጨት ትገለያለሽ ሰውየው። ለምን እንደዚሁ ቅናታም ነሽ? ሰባተኛ ሰማይ ራሱ አትጠብቂ በራስሽ እዚሁ በምድር ላይ ሰባተኛ ሰማይ ታረጊበታለሽ ሰውየውን። ሰባተኛ ሰማይ እስከሚሄድ ራሱ ጊዜ አታገኝም። ሰባተኛ ሰማዩን እዚሁ ታካሄጃለሽ ምድር ላይ ማለት ነው። አንቺ ለሴት ጦርነት እዚሁ በራሱ እጅ ራሱ ጦርነት ውስጥ ነው የገባው። አሁን ገና አልገባውም። ይባስን ትሻለን ትቼ ይባስን አመጣው የሚል አባባል አለ። አሁን ገና ትሻለን እየተወሰደ ይባስን እያመጣ ነው በራሱ እጅ ማለት ነው። በራሱ እጅ እሳት ውስጥ በራሱ እጅ መዘቅ ውስጥ እየገባ ነው። ግን አላህ ይስጥር። አንዳንዴ አሁን አንቺ ሳታገቢ ባል ያለሽ አላገባሽ ገና እኔ ካላሰረልሽ ባልሽ ምኑ ላይ ነው? ወላ ባል ወላ ጂኒ እንዴ! ሰው አንዳንዴ ማሰብ ያንሰዋል እንደ ማሰብ እንደው ማስተዋል ያንሰዋል እንዴ! ግን አንድ ነገር ልንገርሽ አስረግጬ ማለት ነው። አንቺ ሱመያን አትንኪ። ሱመያ መንካት ላንቺ ትልቅ ዋጋ ያስከፍልሻል። በሰኢድ ጋር ስትወጪ ስትገቢ ዝም ብለሽ በፈለግሽው ሰዓት ተጃጃ አብረሽ ጊዜሽን አሳልፊ፣ መኖር እስከቻልሽ ድረስ ኑሪ። ግን ሱመያን አትንኪ። ሱመያን ከነካሽ አያምርም ኑሮሽ። እውነቴን ነው የምልሽ። እንደዚሁ ትደመሪያለሽ። ራስሽን በራስሽ ህይወትሽን ታበላሻለሽ። አንድ ቀን ትይዝሽና አንቺን ለመያዝ ጊዜ አይፈጅባትም በነገራችን ላይ። ከዛ ሰራተኛው አድርጋሽ ራስሽን ከሰኢድ ሚስትነት ወደ ሱመያ ሰራተኛነት ተቀያይረሽ እንዳታገኙ። ለዛ ሱመያ ናት እንጂ ከዚህ በፊት አንቺ አይተሽ ከሆነ ብዙ ትምህርት ልትወስጂ ይገባሻል። እናንተና ታስረው ሽንታቸው መሽናታቸውን እንዳትረሽ። ያንቺ መጣፈንታ እንደነሱ ሆኖ አያልቅም። ግን ያንቺ ደግሞ የተለየ የሚያደርገው ሌላ ነገር ነው። ዝም ብለሽ አልኩሽ በክፉም በደግም የሷን ስም ሳታነሺ፣ እንደውም እሱ ስለሷ ሲያነሳ ስለሷ አታንሳ፣ እሷን በክፉ ነገር ማንሳት አትችልም፣ ማንሳትም የለብክም ብለሽ እሱን ራሱ ማስቆም አለብሽ። ሙሽ እሱን ትገፋፊያለሽ፣ እሷን በመጥፎ ነገር እንዳነሳሳልሽ። ራስሽን አታሳምኚ። ለክፉም ለደጉም ነገር ጥንቃቄ አድርገሽ ኑሪ። ሰኢድን እስኪ ወደፊት ደስተኛ እንዴት አድርገሽ ደስተኛ እንደምታደርጊው አብረን የምናየው ይሆናል። ያንቺ የሰኢድን ደስታ ፈጣሪ ከሆንሽ እንግዲህ ጥሩ ነው፣ በደስታ ኑሩ። ሌላ ምን ይባላል? 8 ልጆች እስኪ ለመውለድ በቂ ይሆን አትበቂ ይሆን? እሱንም እናያለን ካላህ ጋር ወደፊት። ሁሉም ነገር ቅርብ ነው። ግን ራስሽን ብዙም ባታኩራሪና ብዙም ባታቅራሪ ጥሩ ነው። ይሄ ማኩራራትና ማቅራራት ድንገት ይዞሽ ሳታስቢ እንደ ሊፍት ይዞሽ ታች ወርዶ ነው የምታገኘው ማለት ነው። ለዛ ነው ራስሽን በራስሽ አንዳንዴ ቦታ ሰጥተሽ ብልጥ ነኝ ከምትይ ብልጥ እነማን ናቸው? ብልጠቴ ምኑ ላይ ነው? ማንም ሴት ማስጠለኝ ብላ ልታስብ አትችልም። ቆንጆ ነች፣ ግን ደግሞ ቆንጆ ነኝ ብለሽ ራስሽን ቆንጆ ከምታደርጊ እኔ ምን ላይ ነው ቁንጅና? የውስጥ ቁንጅና እንዳልሽው የውስጥ ቁንጅና ካለሽ በጣም ጥሩ ነው። ትክክል። የላይ ቁንጅና ምንም ነገር አይፈይድም። ከውስጥ ባዶ ከሆንሽ ከላይ ብታብለጭልጪ እሺ ፋይዳ ምንም። በዚህ ትክክል ነሽ፣ ግን የውስጥሽን ቁንጅና ተጠቀሚበት። ዝም ብለሽ ስትይ ብለሽ እንዳትቀሪ ማለት ነው።